መሲሑ ደጃል አሁን በምንኖርበት ዓለም እውን በመካከላችን መሲሑ ደጃል ይገኛል? እውን መሲሑ ደጃል ራሱ በዚህ ዘመን ተወልዷል? ለምንድነው ነቢይ ሰለላሁ ዐለይሂ ወሰለም ትልቁ ፈተና ብለው መሲሑ ደጃልን የሰየሙት? በውቅያኖስ በተከበበች ደሴት ውስጥ ማን ነው መሲሑ ደጃልን ያሰረው? እዚያ ደሴት ውስጥ እሱን ላገኙት ሰዎች መች ነው እወጣለሁ ብሎ የነገራቸው? እነዚህና መሰል ጥያቄዎች መልሶቻቸው በዚሁ ቪዲዮ ላይ ይዳሰሳል። ስለ መሲሑ ደጃል ከመዳሰሳችን በፊት ማን እንደሆነና በማንነቱ ዙሪያ የተደበላለቁ መረጃዎችን ፈር ለማስያዝ ያህል ጥቂት ወደ ሩቅ ዘመን የኋሊት በመመለስ የተለያዩ ስብዕናዎችን ልናገላብጥ ታሪክ ያስገድደናል። ይህ ግለሰብ በማንነት ምንጩ ዙሪያ በርካታ ዘገባዎች ሲጋጩና የደጃልነትን ማዕረግ ለተለያዩ ስብዕናዎች ሲቸሩ ተስተውሏል። ከነዚህ ስብዕናዎች ውስጥም ኢብኑ ሰያድ የተባለ የመዲና ነዋሪ ይገኝበታል። ይህ ሰው ከሁለት አይሁዳውያን ወላጆች የተወለደ ሲሆን ውልደቱም እድገቱም በመዲና ከተማ ነበር። ነቢይ ሰለላሁ ዐለይሂ ወሰለም ከመካ ተሰደው ወደ መዲና ሲገቡ ኢብኑ ሰያድ ገና የጉርምስናን እርከን እየተቆናጠጠ ነበር። ይህ ሰው ገና በአፍላ ዕድሜው እንደ ጥንቁልና ያደርገው ጀመር። ስሙም በአካባቢው ገነነ። የደጃልን ባህሪ ጠንቅቀው የሚያውቁ ሰሓባዎችም ይህማ ደጃል ነው እያሉ ያወሩም ጀመር። ይህን የሰሓቦችን ግምታዊ ወሬ የሰሙት መልእክተኛውም ሰለላሁ ዐለይሂ ወሰለም የጉዳዩን ሁኔታ በአካል ለማጣራት ወደ አይሁዳውያኑ ቀዬ ጓደኛቸውን ዑመርንና ጥቂት ሰሓቦችን ይዘው ሄዱ። መልእክተኛው ሰለላሁ ዐለይሂ ወሰለም ልክ የአይሁዳውያኑን መንደር እንደደረሱም ይህም ብላቴና ከአቻዎቹ ጋር በመንደሩ መጫወቻ ስፍራ ላይ ሲጫወት ተመለከቱት። ልጁ በጨዋታ ስሜት ከአቻዎቹ ጋር ሆኖ ትኩረቱን ባልተቆጣጠረበት ሰዓት ላይ ረሱል ሰለላሁ ዐለይሂ ወሰለም በእጃቸው ድንገት መታ አደረጉትና እኔ የአላህ መልእክተኛ መሆኔን ትመሰክራለህን? ሲሉ ጠየቁት። ልጁም አንተ መጻፍም ማንበብም የማይችሉ ህዝቦች መልእክተኛ መሆንህን እመሰክራለሁ ብሎ ለጥቂት ሰዓታት ረሱል ሰለላሁ ዐለይሂ ወሰለም ላይ ካፈጠጠ በኋላ ዳግም ቀና ብሎ ሙሐመድ ሆይ እኔስ የአላህ መልእክተኛ መሆኔን ትመሰክራለህን? ሲል ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም ንግግሩን አስተባብለው በአላህና በመልእክተኛው አምኛለሁ አሉት። ንግግራቸውን ሳይቋጩም ምን ይታየሃል ሲሉ ጠየቁት። እውነተኛውም ጂን ውሸታሙም ጂን ይገለጡልኛል ሲል መለሰላቸው። ታዲያ ነገሩ ተደበላልቆብሃላ ሲሉም ረሱል ሰለላሁ ዐለይሂ ወሰለም ጠየቁት። አያይዘውም የሆነ ነገር ደብቄልሃለሁ ምንድነው እሱ አሉት። ብላቴናውም የጥንቆላ እጉርምርሚት ባዛለው ኮልታፋ ምላሱ ጭስ ነው አላቸው። እሳቸውም አፍህን ዝጋ ከልክህ አታልፍም አሉት። ይህን ሲመለከት ትክክለኛውን ደጃል ያገኘ የመሰለውም ሰሓባው ዑመር ተውኝ አንቱ የአላህ መልእክተኛ አንገቱን በሰይፍ ልቅላው አላቸው። እርጋታ ባህሪያቸው የሆነው ነቢይም ተው ዑመር ይህ እውን ደጃል ከሆነ አንተ ትክክለኛ ገዳዩ አይደለህም። ደጃል ባይሆንና ብትገድለው በመግደልህም አትጸድቅም ብለው ከለከሉት። ትተውም ሄዱ። ቀናት ተቆጠሩ። የብላቴናው ጉዳይ ያሳሰባቸው መልእክተኛው ሰለላሁ ዐለይሂ ወሰለም ዳግም ዑበይ የተባለ ባልደረባቸውን ይዘው ወደዚያች መንደር ከተሙ። መንደሯን እንደደረሱም ወደ ተፈላጊው ልጅ ቤት በዝግታ አቀኑ። ቤታቸው ሲደርሱ ይህ ተፈላጊ ልጅ ደጅ ላይ በምትገኝ ጥላ ከፀሐይ ተጠልሎና አንዲት ጅባ አንጥፎ ለብቻው ሲያጉረመርም ተመለከቱት። ይህን ጊዜ መልእክተኛውም ሰለላሁ ዐለይሂ ወሰለም የልጁን እግሩምርሚት ለማዳመጥ የኮቴ ድምፃቸውን አጥፍተው ከበስተጀርባው ሲቆሙ የልጁ እናት ከወደ ቤት በኩል ተመለከተቻቸውና ያ ሳፍ ሙሐመድ ከጀርባህ ቁሟል አለችው፣ በሰፈር ስሙ እየጠራችው። በጅኖች ዓለም ጠልቆ ሲያጉረመርም የነበረው ልጅም ይህን ድምፅ ሲሰማ ባንኖ ተነሳ።
እናቱ ዝም ብትል ጉዳዩ ግልጽ ይሆንልኝ ነበር አሉ መልእክተኛውም ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም በዚህ ሰው ዙሪያ ምንም አይነት ወህይ ያልወረደላቸው መሆኑና በተደጋጋሚ ሁኔታውን ለማጣራት ባደረጉት ሙከራ ምክንያት አብዛኛው ሰሃባ ይህን ሰው ደጃል ነው ብለው ፈርጀውት ቁጭ አሉ። ረሱልም ሰለላሁ ዐለይሂ ወሰለም በዚህ ስብዕና ጉዳይ ምንም አይነት ንግግርንም ሆነ ውሳኔ አላስተላለፉም። ዓመታት ተቆጠሩ። እንዲህ እያለ ይህ ብላቴና የወጣትነትን ዕድሜ ተሻግሮ ለጉልምስና በቃ። ቤተሰብ መሰረተ፣ ልጆችም ወለደ። ይሁን እንጂ ከሰሃባዎች በኩል የሚሰነዘርበት የደጃልነት ማዕረግ እረፍት ስለነሳው ዘውትር ማስተባበል የዕለት ተዕለት ተግባሩ ሆነ። ዘመናት ተቆጠሩ። ረሱልም ሰለላሁ ዐለይሂ ወሰለም ሕይወታቸው ካለፈ ሰነባብቷል። ከዕለታት አንድ ቀን ሰሃቦች በቡድን ሆነው ስንቆቻቸውን ጭነው ለሐጅ ከመዲና ወደ መካ ጉዞ ጀመሩ። መንገዱ አሸዋ ነው። አየሩ ሞቃት ነው። ከፀሐይዋና ከአሸዋው ግጭት የሚፈጠረው ሙቀት የለበለባቸው የሐጅ ተጓዦችም ስንቆቻቸውን ይዘው በቡድን እየተከፋፈሉ ጥላ ስር ተቀመጡ። ይህን ጊዜ ኢብኑ ሰያድና አቡ ሰዒድን አልኹድሪ ለሁለት አንድ ጥላ ስር ተገጣጠሙ። ሁኔታውን ባለ ጉዳዩ አቡ ሰዒድን አልኹድሪ ሲገልጸው ያምርበታልና ተከታተሉት። ሁለታችን ብቻ ስንቀመጥ ፍጹም ፍራቻ ሰውነቴን ተቆጣጠረኝ። በዚህ ስሜት ውስጥ ሳለሁ ይህ ግለሰብ ስንቁን አምጥቶ ከስንቄ ጋር አስቀመጠ። እጅግ ስለቀፈፈኝ እዚህ ጋር እኮ በጣም ሞቃት ነው፣ ለምን ዕቃህን እዚያች ጥላ ስር አታስቀምጥም አልኩት። ወስዶ አስቀመጠም። ከዚያም ብዙ ሳንቆይ ፍየሎች መጡ። ኢብኑ ሰያድም ትልቅ ስልቻ ይዞ በመሄድ ወተት አልቦ ይዞልኝ መጣ። ያ አባ ሰዒድ እንካ ጠጣ አለኝ። ወተቱን ብፈልገውም ከእጁ መጠጣት ስላስፈራኝ አይ ሙቀቱ ከባድ ነው፣ በዚያ ላይ ወተቱም ትኩስ ነው፣ ይቅርብኝ አልኩት። ሁኔታዬን የተረዳው ኢብኑ ሰያድም አንተ አባ ሰዒድ ሰዎች በሚጠረጥሩኝ ምክንያት ብቻ ገመድ ይዤ በዚህ ዛፍ ልታነቅ እየወሰንኩ ነው። ንግግሩን ቀጠለ። አንተ አባ ሰዒድ የረሱላችን ሰለላሁ ዐለይሂ ወሰለም ሐዲስ ምንም እንኳን ለማንም ቢጠፋበትም በእናንተ በአንሳሮች ይጠፋባችኋልን? አንተ የሐዲስ ሊቅ አይደለህምን? ረሱላችን ሰለላሁ ዐለይሂ ወሰለም ደጃል ካፊር ነው አላሉም? ታዲያ እኔ እኮ ሙስሊም ነኝ። ረሱላችን ሰለላሁ ዐለይሂ ወሰለም ደጃል መሃን ነው አላሉም? ልጅ መውለድም አይችልም አላሉምን? ታዲያ እኔ እኮ ልጆቼ መዲና ትቼ ነው የመጣሁት። ረሱላችን ሰለላሁ ዐለይሂ ወሰለም ደጃል መዲናና መካን አይገባም አላሉም እንዴ? ታዲያ እኔ እኮ ከመዲና ተነስቼ ወደ መካ እየሄድኩ ነው፣ ለምን ትጠረጥሩኛላችሁ? በማለት ወቀሰኝ። ይህን ሲናገር ውስጥ ያዝኖ ላምነው ስቃረብ እሱማ ወላሂ እኔ ደጃልን አውቀዋለሁ፣ የት እንደተወለደና አሁን የት እንዳለም አውቃለሁ፣ አባቱንም እናቱንም አውቃቸዋለሁ አለኝ። ይህን ጊዜ አንተስ ዕድሜ ልክህን ድራሽህ ይጥፋ አልኩት። ሰሃባዎች በዚህ ስብዕና ዙሪያ የተለያየ የሐሳብ አቋም እንደነበራቸው ሁላ ዑለማዎችም የዚህ ስብዕና ጉዳይ ደጃል ነው አይደለም በሚል ሲያወዛግባቸው ከርሟል። ይሁን እንጂ ሁሉንም አመለካከቶች ሊያስታርቅ በሚችል መልኩ ኢብኑ ሐጀር ድንቅ ግምታዊ ስሌታቸውን በግልጽ ተንትነውታል። ነገሩ እንዲህ ነው። ድሮ በዚያ ሩቅ ዘመን ሙሳ ዐለይሂ ሰላም ከመከሰቱ በፊት የሰውነት ግዝፈታቸው ቅጥ ያጣው የደጃል አባትና እናቱ ምንም ልጅ ሳይወልዱ 30 ዓመታትን ያስቆጥራሉ። ከዚያም በኋላ እውር፣ ጉዳቱ የበዛና ጥቅሙ ያነሰ ልጅ ይወልዳሉ። ይህ የሆነው በፊለስጢን ሳሚራ ተብሎ በሚጠራ ስፍራ ሲሆን አካባቢውም አይሁዳውያን በስፋት ይኖሩበት የነበረ ስፍራ ነበር። እነዚህ ሁለት ወላጆች ልጅ ከመውለዳቸው በፊት የሚያመልኩትና ቁርባናትን በአንድ ሸይጣን አማካይነት የሚያቀርቡለት በላም ቅርጽ የተሰራ ጣዖት ነበራቸው። ወላጆቹ የአምልኳቸው ዋነኛው ዓላማ ከአማልክቱ በረከት የሆነ ወንድ ልጅ እንዲሰጣቸው ቢሆንም የአላህ ፍላጎት ሆነና
እናቲቱ ወንድ ልጅ አረገዘች። ይህ ጽንስ የተጸነሰው ከኃይል ያልጸዳች እናት ከባለቤቷ ጋር ግንኙነት በሚያደርጉት ሰዓት በተሳተፈው ሸይጣን አማካይነት በተወነጨፈ ፍትወት ነው። በመቀጠልም በእያንዳንዷ እንቅስቃሴ ከጎናቸው ያልተለያቸው ኢብሊስም ከግንኙነት ፍጻሜ በኋላ በጣዖቱ ውስጥ በመግባት ጽንሱ ወንድ ይሆን ዘንድ አንዲት ላም እንዲያርዱ አዘዛቸው። ከነ ውሸታምነቱ ንግግሩን አምነው ያለውን ፈጸሙ። በመጨረሻም አይኑ የጠፋ ሌት ተቀን የሚተኛና ትንሽ ሊጠባ እንጂ ፍጹም ከተኛበት የማይነቃ ልጅ ተወለደ። ጡቷን ዞር ብሎ የማያይ ልጅ ከወለደች በኋላ የጡቶቿ ሙላት ያስቸገራት እናትም ሕይወቷ ብዙም ሳይቆይ አለፈ። ጉዳቱን ከእናቱ የጀመረው ልጅም በዚህ ሁኔታ በአባቱ እንክብካቤ ለዓመታት ዘለቀ። አይንቀሳቀስም። ከእንቅልፉ ጥቂት ሰዓት እንጂ ፍጹም አይነቃም። በአማልክቱ ቁጣ አማካይነት በድን ሆኖ ነው ብሎ የሰጋው አባትም በተደጋጋሚ ለኢብሊስ ቁርባኖችን ያቀርብለታል። ረሱል ሰለላሁ ዐለይሂ ወሰለም ደጃል አይኖቹ ይተኛሉ ግና ልቡ አይተኛም እንዳሉት ሁላ የልጁ ፍጹም አለመንቀሳቀስ ግራ የገባው አባትም ሁሌም ጆሮውን በልጁ ድረት ላይ በማሳረፍ በሕይወት መኖሩን ማጣራት የዘውትር ሥራው ሆነ። ከሌሊታት አንድ ሌሊት አባት እኩለ ሌሊት ላይ ሲነቃ ለዓመታት የማይንቀሳቀሰው ልጁን ከቦታው ያጣዋል። ሲነሳም በጣዖቱ እቅፍ ውስጥ ያገኘውና በጩኸት መንደርተኛውን ይጠራል። ኢብሊስ ነበር ወስዶ በጣዖቱ ጉያ ስር ያስገባው። ለመንደርተኛው ሁኔታውን ሲያስረዳ የእሱን አማልክት በረከት ፍለጋ በርካታ የማህበረሰቡ ክፍል ወደ ቤቱ ይተመም ጀመር። ከኔ ሌላ አማልክት የለም በሚል ፍልስፍና ራሱን ያጠመደው የሀገሪቱ ንጉስም ይህን ወላጅ ወደ እስር በመወርወር የቅጣት ናዳ ያወርድበትም ጀመር። በመቀጠልም ንጉሱ በድን የሆነውንና የአማልክት በረከት ተብየውን ሕፃን ወደ ቤተ መንግሥት አስመጥቶ የሕክምና ክትትል እያስደረገለት ያሳድገውም ጀመር። ይህ ትውፊት ኢብኑ ከሲር ከእስራኤልያት ትውፊቶች ያገኟቸው ሲሆኑ መሰል ትውፊቶች አይስተባበሉምም፣ ሙሉ በሙሉ እምነትም አይጣልባቸውም። ወደ ረሱል ሰለላሁ ዐለይሂ ወሰለም ዘመን ስንመለስና ከደጃል ጋር ተያያዥነት ያላቸውን ሁነቶች ስንመለከት ይህን ድንቅ ክስተት እናገኘዋለን። ጊዜው ወደ 1447 ዓመት ገደማ ነው። መልእክተኛው እጅግ በርካታ ቁጥር ያላቸውን አዳዲስ ምዕመናን እየተቀበሉ ያለበት ሰዓትም ነበር። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ሰላቱል ጃሚዓ ብለው የከተማይቱን ነዋሪ መስጂድ ውስጥ ሰብስበው አሰገዱና ሚንበር ላይ ቆመው ፈገግ አሉ። በፈገግታቸው እመታቸውን እየተመለከቱ ሁላችሁም በያላችሁበት ቁጭ በሉ አሉና ንግግራቸውን ቀጠሉ። ለምን እንደሰበሰብኳችሁ ታውቃላችሁን? ሲሉም ጠየቁ። አላህና መልእክተኛው ያውቃሉ ብለውም ባልደረቦቻቸው መለሱላቸው። ረሱልም ሰለላሁ ዐለይሂ ወሰለም ወላሂ ዛሬ ለክጀላም ሆነ ለፍራቻ አልጠራኋችሁም። ነገሩ ምን መሰላችሁ? ተሚም የተባለ ክርስቲያን ሰው መጥቶ ሰለመና ቃል ኪዳን ገብቶልኝ እኔ ስለ መሲሑ ደጃል የነገርኳችሁን የሚያረጋግጥ ክስተት ነገረኝ። ነገሩ እንዲህ ነው። ተሚምና ጓደኞቹ ለ30 ሆነው አንዲት መርከብ ተሳፈሩ። የተሳፈሩባት መርከብም ወር ሙሉ ማዕበል ወዲህ ወዲያ ሲያወዛውዛት ከረመ። ከአንድ ወር እንግልት በኋላም መርከቢቱ ከአንድ ከማያውቋት ደሴት ላይ ተሳፋሪዎቿን አደረሰች። እነሱም ወደ ደሴት ዘልቀው በመግባት መዘዋወር ሲጀምሩ አንዲት እንስሳ መሰልና ጸጉሯ ከመብዛቷ የተነሳ ፊቷን ከኋላዋ ለይቶ የማያውቋት አይነት ፍጥረት ተመለከቱ። በድንጋጤ የተዋጡት ተሳፋሪዎችም እንዴ አንቺ ማነሽ አሏት። እኔ ጀሳሳ እባላለሁ አለቻቸው። ጀሳሳ ደግሞ ምንድነው በማለት ጠየቋት። እናንተ ሰዎች ሆይ ወደዚህ ዋሻ ውስጥ ወዳለው ሰውዬ ዘንድ ሂዱ፣ ስለ እናንተ ለመስማት ጓግቷል አለቻቸው። ይህ ንግግሯ ግራ ያጋባቸው ሰዎችም ሰው ይፈልጋችኋል ስትላቸው ሸይጣን ትሆናለች ብለው ይበልጥ ፍራቻ አደረባቸው። ትረካውንም ባለ ታሪኩ ተሚም ያወጋው ጀመር። ከዚያም እሷን ትተን ወደ ጠቆመችን ዋሻ አቀናን። ልክ ዋሻው ውስጥ ዘልቀን ስንገባ
በሕይወታችን አይተን ማናውቀው አይነት እጅግ ግዙፍ ሰው በብረት እግሩ ተጠፍሮ ታስሮ ተመለከትን። እንዴ አንተ ደግሞ ማነህ አልነው። ስለኔማ ደርሳችሁ አያችሁኝ፣ እናንተ ራሳችሁ እነማን ናችሁ ብሎ ጠየቀን። እኛ የአረብ ነገዶች ነን። በመርከብ ተሳፍረን ጉዞ ላይ ሳለን ድንገት ማዕበል ተነስቶ 1 ወር ያህል ከተጫወተብን በኋላ ወደ ግዛትህ አምጥቶ ጣለን። ከዚያም ከጸጉሯ ብዛት ፊቷን ከኋላዋ ለይተን ማናውቃት ፍጥረት አገኘችን። ማነሽ ስንላት ጀሳሳ ነኝ አለችን። ጀሳሳ ምንድነው ስንላት ወደ አንተ ዘንድ እንድንሄድ እና አንተም ስለኛ መስማት እንደምትፈልግ ነገረችን። ያን ጊዜ ሸይጣን ትሆናለች ብለን ሰግተን ወደ አንተ መጣን በማለት ሁኔታውን አስረዳ ነው። እሱም ስለ በይሳን ዘንባባ ንገሩኝ አለን። ስለ በይሳን ዘንባባ ምን እንንገርህ በማለት ጠየቅ ነው። እሱም ዘንባባው ያፈራል እንዲህ አለን። እኛም አዎን ያፈራል አልነው። እሱም ወደፊት ማፍራት የምታቆምበት ጊዜ ይመጣል አለን። ቀጥሎም ስለ ጠበርያ ሐይቅ ንገሩኝ አለን። እኛም ስለ ሐይቋ ምን እንንገርህ ብለን ጠየቅ ነው። እሱም ውሃዋ ግን አሁንም አለ ብሎ ጠየቀን። እኛም እንደውም ውሃዋ ብዛት አለው አልነው። እሱም ወደፊት ውሃዋ የሚደርቅበት ጊዜ ይመጣል አለን። ቀጥሎም ስለ ዙገር ምንጭ ውሃ ንገሩኝ አለን። እኛም ስለ ምንጯ ምን እንንገርህ አልነው። እሱም በምንጯ ግን ውሃ አለ፣ ሰውስ እየዘራባት ነው በማለት ጠየቀን። እኛም አዎን ውሃው ብዛት አለው፣ ሰውም እየዘራበት ነው ብለን መለስንለት። ቀጥሎም ስለዚያ ነብይ ንገሩኝ እንዴት ሆነ በማለት ጠየቀን። እኛም ከመካ ወጥቶ የትሪብ ወይንም መዲና የሚባል ከተማ ገብቷል አልነው። እሱም አረቦች ግን አልተጋደሉትም ሲል ጠየቀን። እኛም ተጋድለውታል አልነው። እሱም አረቦች ግን ቢታዘዙት ነው የሚያዋጣቸው። አሁን ስለኔ ነግራችኋለሁ። እኔ መሲህ ነኝ። እኔ እንድወጣ የሚፈቀድልኝ ቀን ይመጣና የሆነ ቀን እወጣ ይሆናል። ምድርን እዞራለሁ። መካና መዲና ሲቀሩ እግሬ የማይረግጥበት ስፍራ አይኖርም። ሁለቱ ከተማዎች እኔ ላይ እርም ሲሆኑ ልገባ በሞከርኩ ቁጥር በእጆቻቸው ስለታማ ሰይፍ የያዙ መላእክት ያባርሩኛል። ይህን ታሪክ ረሱል ሰለላሁ ዐለይሂ ወሰለም ለሰሐቦቻቸው ከተረኩ በኋላ ይህን ነገር ከዚህ በፊት አልነገርኳችሁምን በማለት ጠየቁ። ሰሐባዎችም አዎ ነግረውናል፣ አንቱ የአላህ መልእክተኛ አሏቸው። የጠበርያ ሐይቅ። ይህ ሐይቅ የሚገኘው በፊለስጢን ምድር ሲሆን የሐይቁ ይዘትም በአሁኑ ጊዜ በከፍተኛ ሁኔታ እየተመናመነ መሆኑን የሀገሪቱ መገናኛ ብዙሃን መዘገብ ከጀመሩ ሰነባብተዋል። የዙገር ምንጭ። ይህ ምንጭ እጅግ ጥንታዊ ምንጭ ነው። የሚገኘውም በዴድሲ ወይ ደግሞ በሙት ውቅያኖስ አቅራቢያ በሚገኝ ሸለቆ ሲሆን ከቤተል መቅዲስ የ3 ቀን መንገድ ነው በእግር። ምንጩም ደርቋል በሚያስብል ሁኔታ ውሃው ቀንሷል። የበይሳን ዘንባባ። በይሳን ጥንታዊ ፍልስጤናዊት ከተማ ስትሆን ከ48 ዓመት ወዲህ በእስራኤል ቅኝ ግዛት ውስጥ ትገኛለች። ይህ የዘንባባ ማሳ በአሁኑ ጊዜ ባለቤትነቱ የአንድ አይሁዳዊ ሲሆን ማሳው በፊት ከሚሰጠው ምርት አሁን ላይ ግማሹን ብቻ እንደሚሰጥና ምርቱም ከጊዜ ወደ ጊዜ እየቀነሰ እንደመጣም ባለቤቱ ይናገራል። ይህ በእንዲህ እንዳለ ደጃል የታደገ ማን አሳደገው? በዚህ ጭው ባለ ጫካ ውስጥ እንዴት ሊቆይ ቻለ? የሚሉ ጥያቄዎች በአእምሮቻችን ውል ማለታቸው አይቀሬ ነው። ለነዚህ ጥያቄዎች ምላሻቸው ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ይገኛል። ረሱል ነቢያት ሁሉ ውሸታሙንና እውሩን ለህዝቦቻቸው አስጠንቅቀዋል በማለት ትርክታቸውን ለባልደረቦቻቸው ይተርኩላቸው ጀመር። ረሱል ሰለላሁ ዐለይሂ ወሰለም ንግግራቸውን ቀጠሉ። አዋጅ! ደጃል እውር ነው። ጌታችሁ ልዕልናው የላቀ እውር አይደለም። ደጃል በሁለት አይኖቹ መካከል ካፍ ፋ ራ
ወይ ደግሞ በጥቅሉ ካፊር የሚል ጽሑፍ አለበት። ስለዚህ ስብዕና አያሌ ማስጠንቀቂያዎችን ከነቢያቸው አንደበት በተደጋጋሚ የሰሙት የመልእክተኛው ባልደረባዎችም አንቱ የአላህ መልእክተኛ ደጃል በቅርቡ ከዚህ ማሳ በኩል የሚመጣ እስኪመስለን ድረስ ስለ ደጃል ማስጠንቀቂያው ግራ ገባን እኮ አሏቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም እኔ እንኳን አሁን ስለሱ አልሰጋላችሁም። እኔ በሕይወት ሳለሁ ደጃል ከመጣ እኔ ገጥመዋለሁ፣ ለእኔ ተውልኝ፣ እኔ አለሁላችሁ። ነገር ግን እኔ በሌለሁበት ከሞትኩ ቢመጣ ሁሉም ራሱን ይከላከል፣ ስለ ሁላችሁም አላህን አደራ እላለሁ በማለት መለሱላቸው። ሰሓባዎችም አንቱ የአላህ መልእክተኛ የደጃልን ገጽታ ንገሩን በማለት ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ደጃል ፈርጣማ ወጣት ባለ ጥቁር ጸጉር ሲሆን ቀኝ አይኑ የተበላሸ ወይን ይመስላል። የቀኝ አይኑ ብርሃን ጠፍታለች። በግንባሩ በኩል ካፊር ተብሎ የተጻፈውን ሁሉም ሙእሚን በሚያየው መልኩ ግልጽ ነው ብለው መለሱላቸው። ከወዴት አቅጣጫ ነው ደጃል የሚመጣው በማለት ዳግም ጥያቄያቸውን ለመልእክተኛው ሰለላሁ ዐለይሂ ወሰለም ሰነዘሩላቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም በሻምና በኢራቅ መካከል በሚገኘው መንገድ ላይ ብቅ ይላል፣ በተንቀሳቀሰበት ስፍራ ሁሉ ምድሪቱን ይበክላል አሏቸው። ሰሓባዎችም ምድር ላይ ምን ያህል ጊዜ ይቆያል ሲሉ ነቢያቸውን ጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም 40 ቀናትን ይቆያል። የመጀመሪያው ቀን እንደ 1 ዓመት ያህል ይረዝማል። ቀጣዩ ቀን እንደ 1 ወር ያህል ይረዝማል። ሦስተኛው ቀን እንደ 1 ሳምንት ያህል ይረዝማል። የተቀሩት ቀናት እንደ አሁኑ ቀናችሁ ይሆናል ብለው መለሱላቸው። አንቱ የአላህ መልእክተኛ ያ አንዱ ቀን ብቻ እንደ ዓመት የሚረዝምብን ዕለት 5 ሰላት ብቻ ነው የምንሰግደው በማለትም ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም አይደለም እየገመታችሁ ስገዱ አሏቸው። አንቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያን ዘመን ደጃልን የሚከተሉት እነማን ናቸው ብለውም ሰሓቦች ረሱላቸውን ሰለላሁ ዐለይሂ ወሰለም ጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም 70,000 ኩታ ለባሽ የሆኑ የአስፊሃን አይሁዳውያን ናቸው ደጃልን የሚከተሉት ሲሉም መለሱላቸው። ሰሓባዎችም አንቱ የአላህ መልእክተኛ ምድር ላይ ፍጥነቱ እንዴት ነው በማለትም ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ነፋስ እንደሚያሳድደው ዝናብ ፈጣን ነው አሏቸው። ሁሉንም ሀገራት እየገባ ይበክላልን በማለትም ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም እሱ በእግሩ የማይረግጣት ሀገር አትኖርም መካና መዲና ቢሆኑ እንጂ ሁለቱን ከተማዎች መላእክት ተሰልፈው ይጠብቋቸዋል። መዲና ደርሶ ከአቅራቢያዋ ሲቆም መላ ከተማዋ 3 ጊዜ ትንቀጠቀጣለች። ያን ጊዜ በከተማዋ ያሉ ሙናፊቆችና ካፊሮች በሙሉ ይወጣሉ አሏቸው። ሰሓባዎችም እኛ በሕይወት ሳለን ቢመጣብን ምን እናድርግ በማለት ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ወደ ተራራዎች ሽሹ፣ በመንገዱም ላይ አትቁሙ። አደም ከተፈጠረ ጊዜ አንስቶ እስከ ቂያማ ድረስ እንደ ደጃል ከባድ ክስተት አልተከሰተም። ምናልባት ፊት ለፊት ከገጠማችሁ የሱረቱል ካህፍን መጀመሪያ በፊቱ ቅሩበት በማለት መለሱላቸው። ደጃል ምድር ላይ ምንድነው የሚሰራው ሲሉም ባልደረቦቻቸው ነቢያቸውን ሰለላሁ ዐለይሂ ወሰለም ጠየቋቸው። መልእክተኛውም ወደ ሰዎች ይሄዳል፣ ተቀብለውት ያምኑበታልም። ይህን ጊዜ ሰማይን ያዛታል፣ ታዘንባለች፣ ምድርንም ያዛታል፣ ታበቅላለች። ሰዎችም እንስሳዎቻቸው ይወፍሩላቸዋል። በጥንት ዘመን ወደ ተተወች ከተማ ሚሄድና ማዕድናቶችሽን አውጪ ሲል በምድሪቱ ያሉ ማዕድናት እንደ ጉንዳን እየተከታተሉ ይወጣሉ። ያን ያዩ ሰዎችም በሱ ያላቸውን እምነት ይጨምራሉ። ከዚያም የሆነ ህዝቦችም ዘንድ ይሄድና በሱ እንዲያምኑ ጥሪ ያደርግላቸዋል። እነዚያ ህዝቦችም ጥሪውን ያስተባብላሉ። አላህም በኢማን ያጸናቸዋል። ደጃልም ትቷቸው ይሄዳል። ይህን ጊዜ ለከፍተኛ ችግር ይጋለጣሉ። ዝናብ ይቋረጣል፣ ምድርም ትደርቃለች፣ በእጆቻቸው የሚገኙ ንብረቶችም በሙሉ ያልቁባቸዋል ብለው መለሱላቸው። ሰሓባዎችም ከዚህ ሌላ ተአምርስ አለውን ሲሉ ጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም
ከተአምራቶቹ ውስጥ ደጃል ውሃና እሳት ይዞ ይመጣል። ሰዎች ውሃ መስሎ የሚታያቸው አቃጣይ እሳት ሲሆን እሳት መስሎ የሚታያቸው ደግሞ ጣፋጭ ውሃ ነው። በዚህ ሁኔታ ካገኛችሁት እሳት መስሎ በሚታያችሁ ላይ ምርጫችሁን አድርጉ፣ ጣፋጭ ውሃ ነውና አሏቸው። አንቱ የአላህ መልእክተኛ ሆይ ተከራክረነው ብናስተባብለውስ ሲሉ ሰሓቦች ረሱልን ሰለላሁ ዐለይሂ ወሰለም ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ማናችሁም ይህንን ሞክራለሁ ብሎ እንዳይገምት፣ ወደሱ ከሄዳችሁ ትፈተኑና ትከተሉታላችሁ፣ ጠማችሁ በአላህ ትክዳላችሁም በማለት መለሱላቸው። ሰሓቦችም በዚያ ጊዜ አላህ ዘንድ ትልቁ የሰማዕትነት ማዕረግ ምንድን ነው በማለትም ጠየቋቸው። ረሱላችን ሰለላሁ ዐለይሂ ወሰለም የዚያን ጊዜ አንድ ሰውዬ ወደ ደጃል መሄድ ይጀምራል። በመሃልም የደጃል ወታደሮች ይዘውት ወዴት ነው የምትሄደው ይሉታል። ያ ሙእሚንም ይሄ ጌታ ነኝ ብሎ ወደሚለፍፈው ሰው ዘንድ ነው የሚሄደው ብሎ ይመልስላቸዋል። በንግግሩ የተገረሙት ወታደሮችም በጌታችን አታምንምን ሲሉ ይጠይቁታል። ሙእሚኑም ይሄ ጌታ አይደለም፣ ጌታችሁማ ያ ሰማያትንና ምድርን የፈጠረ ነው፣ ይሄ አፈንጋጭ ከሃዲ ነው ብሎ ይመልስላቸዋል። ሊገድሉት ሁሉም ይረባረቡበትና ከመሐከላቸው ኃላፊው ያለ ደጃል ትዕዛዝ ማንም መገደል እንደሌለበት ይነግራቸውና ወደ ደጃል ዘንድ ጠፍረው ይዘውት ይሄዳሉ። በወታደሮቹ ተይዞ የቀረበው ሙእሚንም ልክ ደጃል ጋር ደርሶ ሲመለከተው ድምፁን ከፍ አድርጎ እናንተ ሰዎች ሆይ ይህ ሸይጣን እንዳያታልላችሁ፣ ይህ ቀጣፊው ደጃል ነው፣ የማይመጠነውን ይፎክራል፣ ይህን እኮ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቀቁን በማለት ይጮሃል። ይህን ጊዜ የደጃል ቁጣ ይገነፍልና ሰራዊቶቹን ጠርቶ እንዲያስሩት በማዘዝ ሆዱንና ጀርባውን እንዲደበድቡት ያዛል። የቅጣት ውርጅብኝ በወረደበት ቁጥርም ይህ ሙእሚን በኢማኑ ላይ ኢማን ይጨምራል። በመቀጠልም ይህ ሙእሚን በመጋዝ እኩል ሰውነቱ ለሁለት እንዲሰነጠቅ ደጃል ለሰራዊቱ ትዕዛዝ ያስተላልፍና ሰውነቱን ለሁለት ሰንጥቀው አራርቀው ይጥሉታል። ከዚያም ደጃል በሁለቱ የሰውነት ስንጣቂዎች መካከል በኩራትና በንቀት መለኮትነትን እየፎከረ ይሸልላል። አምላኪዎቹም በግንባራቸው ይሰግዱለታል። ቀጥሎም ደጃል በሁለቱ የሰውነት ስንጣቂዎች መካከል ይሆንና ሁለቱንም የሰውነት ስንጣቂዎች ቁሙ ብሎ ይጠራቸዋል። ይህን ጊዜ ወዲያው ሁለቱም ስንጥቆች ይገጣጠሙና ሙሉ ሰው ሆኖ ይቆማል። ከዚያም ደጃል ለሰውየው በኔ ጌትነት ታምናለህን ብሎ ይጠይቀዋል። የሙእሚኑ ሰውዬ ፊትም በፈገግታ ሞልቶ ወላሂ ይሄን ስታደርግ በአላህ ያለኝ እምነት ጨመረ እንጂ አልቀነሰም። ይህን ተግባር በእኔ እንደምትፈጽም እኮ መልእክተኛው ሰለላሁ ዐለይሂ ወሰለም ነግረውናል ይለዋል። ከዚያም ይህ ሙእሚን ፊቱን ወደ ህዝቡ አዙሮ ድምፁን ከፍ በማድረግ እናንተ ሰዎች ሆይ ይሄ ደጃል ካሁን በኋላ በማንም ምንም አይነት ነገር ማድረግ አይችልም፣ ድግምቱም መክኗል፣ እንደ ቀደመው ሁሉ ስልጣኑም ተቀምጧል ይላል። በዚህ የተበሳጨው ደጃልም ይህን ሰው ሊያርደው ሲሞክር ማረድ ይሳነዋል። ነገር ግን አላህ ለሰውየው አንገቱ ላይ ባለበሰው ብረት አማካይነት ማረድ ይሳነውና በህዝቡ ፊት ወደ እሳት ይወረውረዋል። እሱ ወደ እሳት ሲወረውረው ለሰው እሳት ይመስለዋል፣ ግና ወደ ጀነት ይወረውረዋል። ባልደረቦቼ ይህ ነው እንግዲህ በዚያ ዘመን ትልቁ የሰማዕትነት ማዕረግ የሚሆነው በማለት ረሱል ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው አብራሩላቸው። ሰሓቦችም አንቱ የአላህ መልእክተኛ ከዚያ በኋላ ከደጃል ፊትና አላህ እንዴት ያድነናል በማለት ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ይህ ሁሉ ከሆነ በኋላ አላህ ወንድሜን ዒሳን ከሰማይ ያወርደዋል አሏቸው። ሰሓቦችም ዒሳ አሁን የት ነው ያለው በማለት ጠየቋቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ዒሳ ሰማይ ላይ ነው ያለው፣ አይሁዳውያን ሊገድሉት ሲሉ አላህ ወደ ሰማይ አሳርጎት ሲንከባከበው ይቆይና ቀጠሮው ሲደርስ የፈለገው ጉዳይ ፈጻሚ አድርጎ ያወርደዋል ብለው መለሱላቸው። ሰሓቦችም አንቱ የአላህ መልእክተኛ እስቲ ትዕይንቱን ያስቃኙን አሏቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ዒሳ ከደማስቆ በስተ ምስራቅ በሚገኘው ነጩ ጉልላት ዘንድ
ሁለት ነጫጭ ልብሶችን ለብሶ ሁለት እጆቹን በሁለት መላእክት ክንፍ ላይ አድርጎ ይወርዳል። ራሱን ሲያነቃንቅ ከፀጉሩ የውዱእ ውሃ ይንጠባጠባል። ከራሱ የሚንጠባጠበው የውሃ ጠብታዎች ልክ ንጹሕ ሎል ይመስላሉ። ሁሉም ካፊር የሱ ትንፋሽ ሲገባባቸው ይሞታሉ። ትንፋሹ የአይኑ ጫፍ እስከሚደርስበት አድማስ ድረስ ያካልላል አሏቸው። ሰሓቦችም በዚያ ጊዜ ለሙስሊሞች ጀማዓ አይኖራቸውም በማለት ጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም እንዴታ ማህዲ ይኖራል እንጂ ምድር በበደልና በግፍ በተሞላች ጊዜ ማህዲ በፍትህና በእውነት ይሞላታል። በእጁም አላህ ሙስሊሞችን ድል ያጎናጽፋቸዋል። ማህዲ ከኔ ቤተሰብ ነው። የዘር ሐረጉም ከልጄ ከሐሰን ይመዘዛል። የሮም ከተማንም በድል ይከፍታታል አሏቸው። ሰሓባዎችም በዚያ ዘመን ሙስሊሞች ይህን ያህል ጉልበት ካላቸው ታዲያ እንዴት ደጃል ይቆጣጠራቸዋል በማለት ጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም ትልቁ ፈተና ናት ብያችሁ አልነበር እንዴ? ብዙ ሙስሊሞች በመሲሑ ደጃል ፈተና ዲናቸውን ይለቃሉ አሏቸው። ሰሓባዎችም ታዲያ ያን ጊዜ ማህዲ የት ይሆናል አሏቸው። መልእክተኛውም ሰለላሁ ዐለይሂ ወሰለም ይህን ጊዜ ማህዲና ተከታዮቹ በቁድስ ይኖራሉ፣ ደጃልም ይህችን ከተማ ማዕከሉ ሊያደርጋት ይዘምትባቸዋል፣ እነሱም ሲከላከሉ ይቆያሉ ብለው መለሱላቸው። ሰሓባዎችም ዒሳ ዐለይሂ ሰላም በደማስቆ ጉልላት ከወረደ በኋላ ምን ያደርጋል ብለው ጠየቋቸው። የጥያቄ ብዛትም የሰለቻቸው ነቢይም ወደ ቁድስ ሂዶ ይገባል፣ ማህዲም ሙስሊሞችም ዒሳን ሲያዩ ያውቁታል፣ እጅግ ይደሰታሉ። የሙስሊሞችን መሪነትም ዒሳ ዐለይሂ ሰላም ይረከባል፣ ከዚያም ወደ ደጃል ጉዞ ይጀመራል በማለት መለሱላቸው። ይህን ጊዜ ሰሓባዎችም የመጨረሻ ጥያቄያቸውን እንዲህ በማለት ሰነዘሩላቸው። ደጃል የዒሳን ዐለይሂ ሰላም መምጣት ሲሰማ እንዴት ይሆናል? መልእክተኛውም ሰለላሁ ዐለይሂ ወሰለም የዒሳን መምጣት ደጃል ሲመለከት ወደ ፊለስጢናዊቷ ከተማ ለድ ይሸሻል። ዒሳም እየተከታተለ በቀስት ይወጋዋል። በመጨረሻም ዒሳን ሲመለከት ጨው በውሃ ውስጥ እንደሚቀልጥ ሁላ ደጃልም መቅለጥ ይጀምራል። ይህን ጊዜ አላህ ከሙስሊሞች ላይ ሐዘንንና ጭንቀትን ያስወግድላቸዋል። ዒሳም የሙስሊሞችን ደረጃቸውን በጀነት ላይ ይነግራቸዋል። አይኖቻቸውንም በተከበረችው እጁ ያብሳቸዋል። በዚያን ጊዜ ዱንያ ላይ እንደነሱ ደስተኛ ሰው አይኖርም በማለት መለሱላቸው። የአላህ ሰላምና እዝነት በነቢያችን ላይ ይሁን።